የኢየሱስ ስቅላትና ሞት በሕክምና ባለሙያዎች ዓይን እንዴት ይተነተናል? ሰላም ውድ ኢትዮጵያ ዴይሊ ተመልካቾች፣ እናንተን ይመጥናሉ ብታውቋቸው ይጠቅማሉ ያልናቸው መረጃዎች ይዘን መጥተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መረጃ እንሄዳለን። የሰው ልጅ በስቅላት መቅጣት ለመጀመሪያ ጊዜ ተግባራዊ የሆነው ከክርስቶስ ልደት በፊት በ479 ዓመተ ዓለም በፋርሶቹ ነበር። ከዚህ በኋላ ግን ሮማውያን ከክርስቶስ ልደት በፊት በ100 ዓመተ ዓለም አሁን የሚታወቅበትን መልክ ሰጥተውት ተግባራዊ ማድረግ ጀመሩ። ይህንን ቅጣት አይነት ባለሙያዎቹ በሰው ልጆች ከሚፈጸሙት የሞት ቅጣቶች ሁሉ የከፋው ሲሉ ይገልጹታል። ይህ የሞት ቅጣት የሚፈረድባቸው ሰዎች በከፍተኛ ወንጀል የተጠረጠሩና የተፈረደባቸው ወንዶች ናቸው። በመስቀል ላይ ተቸንክሮ እንዲሞት የሚቀጣ የትኛውም ወንጀለኛ የሚሞተው በሚያጋጥመው ከባድ ስቃይ ቀስ በቀስ ነው። ስቅላት የሚፈጸመው አላፊ አግዳሚ እንዲታይ በአደባባይ ላይ ሲሆን ወንጀለኛውም ሕይወቱ የሚያልፈው ከሰዓታት በኋላ ነው። በሰዓታቱ ውስጥም የተሰቀሉ ሰዎች መታፈን፣ የደም መፍሰስ፣ ከፍተኛ የውሃ ጥም እንዲሁም የተለያዩ የሰውነታቸው ክፍሎች ስራቸውን ማቆም ያጋጥሟቸዋል። በዚህም ምክንያት ሞት ይከሰታል። ሮማውያን የሰቀሉትን ወንጀለኛ ሞት የሚያፋጥኑት እግሩን ከጉልበቱ በታች በመዶሻ ወይም በብረት ዱላ በመምታትና በመስበር ነው። ኢየሱስ ከመስቀሉ በፊት በጅራፍ በተደጋጋሚ ተገርፏል። ጅራፍ ስል የብረት ቁርጥራጭና የእሾህ አጥንቶች ያሉ ሲሆን በዚህም ብዙ ደም ፈሶታል። የታሪክ ድርሳናት እንደሚያሳዩት በመገረፍ ብቻ የሞቱ ሰዎች አሉ። ኢየሱስ ግን እስከ ጎልጎታ ድረስ ስቃዩን እየተቀበለ ወጥቷል። በእርግጥ ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎልጎታ መስቀሉን ተሸክሞ መሄድ እስኪያቅተው ድረስ ተዳክሟል። ኢየሱስ ክርስቶስ በደረሰበት ከፍተኛ ድብደባ ምክንያት በመዳከሙ የተነሳ የሮማ ወታደሮች ስምዖን መስቀሉን ተሸክሞ ክርስቶስ ከሁለት ወንበዴዎች ጋር ወደሚሰቀልበት ከተማ ወጣ ያለ ስፍራ እንዲያደርስ አስገደዱት። ክርስቶስ ላይ የተፈጸመው ስቅላት እጅግ ጭካኔና ስቃይ የተሞላበት እንዲሁም ቀስ በቀስ የሚገል ነበር። በተሰቀለበት ወቅት የእጆቹ አንጋዎች እንዲሁም እግሮች በሚስማር ተቸንክረዋል። በአይሁዶችና ሮማውያን ችሎት ፊት ቆሞ የተፈረደበት ኢየሱስ በጥፊ ተመቷል፣ ተገርፏል፣ ተራቁቷል፣ የሾህ አክሊልም ተጎናጽፏል። ክርስቶስ በመስቀል ላይ ተቸንክሮ እንዲሰቀል ሲደረግ የአካል ክፍሎቹ መቋቋም ይችላሉ ተብሎ የሚታሰቡ ስቃዮችን አሳልፈዋል። ከዚህ ሁሉ ሰቆቃ፣ ድብደባ፣ መውደቅና መነሳት ውስጥ ብዙ ደም ፈሶታል፣ ተጠምቷል። ከዚህም ለህልፈት ተዳርጓል። የሕክምና ባለሙያዎች ኢየሱስ የደረሰበትን እንግልትና ድብደባና ስቅላት ከሙያቸው አንጻር እንዲህ ተመልክተዋል። የደም ላብ እያላበው ኢየሱስ ከመሞቱ በፊት በብርቱ ተጨንቆ እንደነበር መጽሐፍ ቅዱስ ይናገራል። የኢየሱስ ሕይወትና ሞት በዝርዝር የጻፉት አራቱ ሐዋርያት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በወቅቱ የነበረውን በዝርዝር አስፍረዋል። ሮማውያን የሚገሏቸውን ሰዎች በምን ያህል ጭካኔ እንደሚያሰቃያቸው ኢየሱስ ጠንቅቆ ያውቃል። አባትህ ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ እያለ ይጸልይ እንደነበርም በሉቃስ ወንጌል ላይ ተጽፎ ይገኛል። በዚህ ወንጌል ላይ በፍርሃትም ሲጣጣር አጥንቶ ሲጸልይ እንደነበር ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። በኢየሱስ ስቅላትና ጥናት ያደረጉ የሕክምና ባለሙያዎች ምንም እንኳን ይህ በጣም አልፎ አልፎ የሚከሰት ቢሆንም የደም ላብ ወይም በከፍተኛ ጭንቀት ውስጥ የሚሆኑ ሰዎች ወይም የደም መፍሰስ ችግር ባለባቸው ሰዎች ላይ ሊከሰት ይችላል ይላሉ። የሕክምና ባለሙያዎቹ በዘ ጆርናል ኦፍ ዚ አሜሪካን ሜዲካል አሶሲዬሽን ላይ አንድ ሰው በከፍተኛ የስሜት ውጥረት ሲያጋጥመው ቀጫጭን የሆኑ የደም ስሮቹ ሊፈነዱና ደም ከላብ ጋር ሊቀላቀል ይችላል። ይህ ደግሞ ግለሰቡ ደም እያላበው እንዲመስል ያደርጋል ሲሉ ሉቃስ ወንጌል የጻፈውን ያጠናክራሉ። እኩለ ሌሊት እንዳለፈ ኢየሱስ በጌቴሴማኒ በካህናት አለቆች፣ በሽማግሌዎችና በቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናት አለቆች ፊት ቀርቦ ሰራ የተባለውን ወንጀል ተጠቅሶ ተመሰከረበት። ከዚህም በኋላም የካህናት አለቆች ለጲላጦስ አሳልፈው ሰጡት። ኢየሱስ በጌቴሴማኒ በመካከል ጤንነት ላይ የነበረ ቢሆንም ሐሙስ ከምሽቱ 3 ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ በበርካታ ስቃይ ውስጥ ማሳለፉን በኢየሱስ ስቅላት ዙሪያ የተለያዩ ጥናቶች ያደረጉት ምሁራን ያስረዳሉ። የቅርብ የሚላቸው ሰዎች መከዳት፣ አካላዊ ድብደባ እንዲሁም አስጨናቂና እንቅልፍ አልባ ሌሊቶች ማሳለፍ ከተመዘገቡት መካከል ናቸው። ኢየሱስ ከአይሁድ ወደ ጲላጦስ ችሎት ሲመላለስ ቢያንስ 4 ኪሎ ሜትር ያህል የተጓዘ ኦን ዘ ፊዚካል ዴዝ ኦፍ ጂሰስ ክራይስት በሚል ርዕስ የቀረበው ጥናት ላይ ሰፍሯል። በመጨረሻም ኢየሱስ በጲላጦስ ፊትም ቀርቦ በስቅላት እንዲሞት ተፈረደበት። ኢየሱስ ከመስቀሉ በፊት በሮማ ወታደሮች የብረት ችንካሮች እና የእሾህ አጥንቶች ባሉበት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎቹ ኢየሱስ በሮማ ወታደሮች ጀርባውን ሲገረፍ በጅራፍ ላይ የታሰሩት ሹል ብረቶችና አጥንቶች ስጋውን ቦጭቀው እያነሱ እንዲሁም የደም ስሩን እየቀረደዱ እንደነበረ ጽፈዋል። ኢየሱስ በጾም የደከመው ሰውነቱ በግርፋትና ድብደባ የዛለው አካሉ
ከከፍተኛ ደም መፍሰስ ጋር ተዳምሮ ከመስቀሉ በፊት በብርቱ ለመሰቃየቱ ተጠቃሽ መሆኑን በዚህ ዙሪያ ጥናት ያደረጉት እነዚህ ባለሙያዎች ይናገራሉ። የኢየሱስ ስቅላት የተጀመረው በፋርሶቹ እንደሆነ ይገመታል። ታላቁ እስክንድር ይህንን የቅጣት አይነት ለግብጽ እና ጥንታዊ የሜዲትራኒያን ህዝቦች አስተዋውቋል። ሮማውያን ደግሞ ከጥንታዊ የሜዲትራኒያን አስተባባሪዎች ጋር ተማሩ። ምንም እንኳን ሮማውያን ስቅላትን ባይፈጥሩትም የሞት ቅጣት በከፍተኛ ስቃይ ዘገምተኛ ሞትን እንዲያስከትል አድርገውታል። የኢየሱስ እጆችና እግሮች የተቸነከሩባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል ይላሉ ዶክተር ዊሊያም ዲ አድሮዌርስ። ኢየሱስ ሲሰቀል እግሮቹም ተጠፍረው ታስረው በመደራረብ ከእግሮቹ ከፍ ብሎ በሚገኘው አጥንት ላይ ሚስማሩን እንዲቸነከር ተደርገዋል። ጉልበቱም ትንሽ አጠፍ ብሎ ነበር። ይህ በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ የሚሰቀሉበት መንገድ ነው። ዶክተር ቪንስ ሚለር የኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንዲታጠፉ ሆኖ ነው ይላሉ። በመስቀል ላይ የተሰቀለው ኢየሱስ አብዛኛው የሰውነቱ ክብደት ያረፈው በሚስማር በተቸነከሩት እግሮቹ ላይ ነው። እግሮቹ የታጠፉበት መንገድ ጡንቻዎቹ ህመም ሳይሰማቸው ከጥቂት ደቂቃዎች በላይ ሊቆዩ የሚችሉበት የሰውነት አቀማመጥ አይደለም። ከጉልበቱ በታች የሚገኙት የታፋው ጡንቻዎቹ ሲዝሉ ክብደቱ ወደ ትከሻው፣ እጆቹና መዳፎቹ መገጣጠሚያዎቹ ላይ ይዞራሉ። ኢየሱስ መስቀል ላይ በተሰቀለበት በጥቂት ደቂቃዎች ውስጥ ትከሻዎቹ፣ ከርኑና የመዳፉ መገጣጠሚያዎች አንጓዎች ውልቃት እንዳጋጠማቸው ባለሙያዎቹ ይናገራሉ። ለ15 ዓመታት ያህል የኢየሱስን የከፈን ጨርቅ ያጠናው ስፔናዊ አርቲስት ክርስቶስ በደረሰበት እንግልትና ስቃይ በእጁ ላይ በደረሰበት ውልቃት የተነሳ ከመደበኛው በ9 ኢንች ረዝሞ እንደሚታይ ገልጿል። ኢየሱስ ሆሊውድ በሰራው የስቅለት ፊልም ላይ እንደሚታየው በመስቀል ላይ ከእንቅስቃሴ ተገድቦ የቆየ አልነበረም። በመስቀል ላይ ሳለ ለመተንፈስ በሚታገልበት ወቅት 12 ኢንች ያህል ወደ ላይ እና ወደ ታች ይንቀሳቀስ እንደነበር ጥናቶች ያሳያሉ። ለመተንፈስ የሚያደርገው ትግል ከፍተኛ ህመም የሚያስከትልበትና ለመተንፈስ ይቸገር እንደነበር ባለሙያዎቹ ይናገራሉ። ለዚህም ምክንያቱ እግሮቹ በ45 ዲግሪ እንዲታጠፉ ሆነው በመቸንከራቸው። በዚህም የተነሳ በከፍተኛ የጡንቻ መዛልና ህመም ውስጥ በመሆን የአካል ብልቶችና የእግር ጡንቻዎቹ በቀላሉ ሊታዘዙት አይችሉም። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በሚስማር የተቸነከሩትን እግሮቹን ወደ ታች በመግፋት ቀሪውን የሰውነቱን ክፍሎችን ወደ ላይ ማንሳት ይኖርበታል። በህክምና ባለሙያዎቹ አይን ሳምባዎቹ በመስቀል ላይ እያለ አየር ወደ ውስጥ ለማስገባትና ለማስወጣት ያዳግታቸዋል። ኢየሱስ በመስቀል ላይ ሆኖ እግሮቹን በቀላሉ ወደ ታች መግፋት አይችልም። ከርኑ፣ ትከሻውና የመዳፉ አንጓዎቹ ላይ ውልቃት በማጋጠሙና ከደረቱ ዘንበል ሲል የሚፈጥረው ጫና ለመተንፈስ እጅግ በጣም አስቸጋሪ ያደርግበታል። በዚህም የተነሳ በመስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ ለመተንፈስ ይቸገራል። ለመተንፈስ በሚታገልበት ወቅት በእግሮቹ እንዲሁም ውልቃት በገጠማቸው የላይኛው የአካል ክፍሎቹ ላይ ከፍተኛ ህመም ይሰማዋል። ምንም እንኳን በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ በመቸገርና አየር በማጣት በሚመጣው መታፈን የተነሳ በተደጋጋሚ ለመተንፈስ አካሉን ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በሚስማር ሲቸነከር በሁለት መዳፎቹ የሚገኙት ነርቮች ሚዲያ ነርቭ ስለሚጎዱ በእያንዳንዱ እንቅስቃሴ ከባድ ህመምን ያጋጥመዋል። ሚዲያ ነርቭ ከመዳፋችን እስከ ክርናችን ባለው ስፍራ የሚዘረጋ የነርቭ ስርዓት ነው። ኢየሱስ ተጠማ። ኢየሱስ ከሐሙስ ምሽት 6 ሰዓት ጀምሮ ሲሰላ ለ15 ሰዓት ያህል ምንም አይነት ፈሳሽ አልወሰደም። ኢየሱስ በውሃ ጥም ተቃጥሎ ጉሮሮ ደርቆ ነበር። በደረሰበት ግርፋት የተነሳ ደም ይፈሰው ነበር። የእሾህ አክሊል ሲደፋበት፣ እግሮቹና እጆቹ በሚስማር ሲቸነከሩ፣ መስቀል ተሸክሞ ሲወድቅና ሲነሳ በሚኖር መጋጋጥ የተነሳ በርካታ ደም ፈሰውታል። በከፍተኛ ውሃ ጥምና በውስጥ የሆነው ኢየሱስ የደም ግፊቱን በከፍተኛ መጠን መውረዱ አይቀርም። እንደ ህክምና ባለሙያዎች ግምት ከሆነ ደም ግፊቱ 80/50 ይሆናል። ስለዚህ በወቅቱ ኢየሱስ የነበረበትን ሁኔታ ሲገለጽ በመጀመሪያ ደረጃ ሾክ ወይም ፈርስት ዲግሪ ሾክ ውስጥ ነበረ። ከፍተኛ የሆነ ደም መጠን መቀነስ፣ የልብ ምት መጨመር፣ ከላይ ወዲያው መተንፈስ እንዲሁም ከፍተኛ ሁኔታ ማላብ ሊያሳያቸው የሚችላቸው ምልክቶች መሆናቸውን ባለሙያዎቹ ያስቀምጣሉ። በቀኑ አጋማሽ ላይ ኢየሱስ የልብ ምት እየደከመ ሊመጣ ይችላል። ሳምባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸገራል። ይህም በደረሰበት ስቃይ ምክንያት አጋጥሞት ያለውን የመተንፈስ ችግር ያባብሰዋል። ኢየሱስ በልብ ምትና በአተነፋፈስ ችግር በከፍተኛ ጥም ዮሐንስ 19 ከቁጥር 28 ላይ ነበር። እንደ ህክምና ባለሙያዎች ገለጻ ኢየሱስ ህይወትን ለማቆየት ደምና ፕላዝማ ያስፈልገው ነበር። ኢየሱስ በአግባቡ መተንፈስ ባለመቻሉ በአየር እጥረት ቀስ በቀስ ወደ ሞት እያዘገመ ነበር። በዚህ ወቅት ኢየሱስ ምናልባት በተለያዩ የሰውነት ክፍሎች ውስጥ እንዲሁም በልቡ አካባቢ ደምና ፕላዝማ ተከማችቶ ሊሆን ይችላል። ይህ በልቡ አካባቢ ያለ ፈሳሽ ልቡ በተገቢው
ሁኔታ እንዳይመታ በመከልከል የልብ ችግር እንዲያዳብር ያደርገዋል። የኢየሱስ ልብ ደም ለመርጨትና ለመቀበል የሚያደርገው ትግል እየጨመረ ሲመጣ እንዲሁም ደምና ፕላዝማ በልቡ አካባቢ ሲከማች ልቡ ሊፈነዳ ይችላል። ይህ ምናልባት የሞቱ ምክንያት ሊሆን ይችላል ይላሉ ባለሙያዎቹ። የሮማ ወታደሮች በስቅላት የሚመጡ ሰዎችን ሞት ለማፍጠን ጉልበታቸውን በመምታት እግራቸውን ይሰብራሉ። በዚህም የሰቀሉትን ሰዎች እግራቸውን ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸውን ያፋጥነዋል። አርብ 9 ሰዓት ላይ ኢየሱስ ተፈጸመ ዮሐንስ 19 ከቁጥር 30 ብሎ ሞተ። ወታደሮቹ እግሩን ለመስበር ሲመጡ ኢየሱስ ሞቷል። መጽሐፍ ቅዱስ ላይ በተቀመጠው ትንቢት መሰረትም መዝሙረ ዳዊት 34 ከቁጥር 20፣ ዮሐንስ 19 ከቁጥር 33 እንዲሁም ዮሐንስ 19 ከቁጥር 36 አንድም አጥንቱ አልተሰበረም ይላሉ። ኢየሱስ የሰው ልጅ በመስቀል ላይ ከተፈጠረው ሰቅጣጭና አስፈሪ ማሰቃያ በኋላ ሞተ። የሮማ ወታደርም መሞቱን ለማረጋገጥ ጎኑን በጦር ወጋው። ወዲያው ደምና ውሃ ወጣ። ዮሐንስ 19 ከቁጥር 24 እስከ 25። የታሪክ ማስረጃዎች እንዲሁም የዘመናዊ የሕክምና ትንታኔዎች ኢየሱስ ከመስቀል ሲወርድ ሞቶ እንደነበር ያስረዳሉ። ለዛሬ የነበሩ መረጃዎች ይህን ይመስሉ ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴይሊ ዝግጅቶች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያልን ለዛሬ እዚህ ላይ እናበቃለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም በዓል።